ባለፈው እዚህ ጋር ነበር ያቆምነው ኢንዲጂነስ ኢንስቲትዩሽንስ ኦፍ ኮንፍሊክት ሪዞሉሽን ሁለት አይነት እንደሆኑ አይተናል ኢንትራና ኢንተር ብለን ከፍለናቸዋል ኢንትራ ማለት በአንድ ኤትኒክ ግሩፕ ውስጥ የሚከሰቱ ኮንፍሊክቶችን የሚፈቱ ቦዲዎች እንደሆኑ አይተናል ኢንትራ የሚባለው ኢንተር ከሆነ ደግሞ ሁለት የተለያዩ ኤትኒክ ግሩፖች ውስጥ ችግር ቢፈጠር የሚፈቱ እነማን ናቸው የሚለውን የሚዳስስ ነው ብለን ነበር እያንዳንዳቸውን እንያቸው ኢንትራ ኤትኒክ ኮንፍሊክት ሪዞሉሽን ኢንስቲትዩሽንስ ከሚለው እንጀምራለን ኢንትራ ኤትኒክ ከሚባለው ማለት ነው there are different indigenous institutions of conflict resolution and peacemaking across regions and cultures in Ethiopia ስለዚህ ባለፈው የምታስተውሱ ከሆነ ከ80 በላይ ኤትኒክ ግሩፕ አለ ኢትዮጵያ ውስጥ ብለናል እና 80ውም ኦልሞስት አለው የራሱ የሆነ ኢንዲጂነስ ሲስተም ኦፍ ኮንፍሊክት ሪዞሉሽን አለው ብለናል እና ከነዛ ውስጥ ግን ሃይሊ በጣም ብዙ ሰው የሚጠቀማቸው ሃይሊ ኤፊሺየንት የሆኑትና ብዙን ህዝብ የሚይዙት ናቸው ብዙ ጥናት የተደረገባቸው ከነዛም ውስጥ እንደ የኦሮሞ ገዳ የሚባለው የጋሞን አይተናል የጌዲዮ የመሳሰሉት አሉና እና እነዚህ ነገሮች ሃይሊ ኢሴንሻል ናቸው ስፔሻሊ ደግሞ በኢትዮጵያን ደረጃ በትራዲሽናሊ በኢልደሮች የምንገዛ ሰዎች ስለሆነን ወይም ደግሞ ሃይ ሪስፔክት ፎር ኢልደርስ ስላለው ኢትዮጵያ እነዚህ ሲስተሞች ኢትዮጵያ ውስጥ ይሰራሉ ወይም ደግሞ ሪላያብል ናቸው ማለት እንችላለን ማለት ነው different terms used to discuss indigenous institutions indigenous የሆኑ ሀገር በቀል የሆኑትን በብዙ አይነት መንገድ እንገልጻቸዋለን ለምሳሌ ከነዚህም ውስጥ customary dispute resolution ማለት እንችላለን customary ወይም ይሄ በከስተም የሰፈሩ ህግ ምናምን እንደምንላቸው ማለት ነው traditional mechanisms of conflict resolution ይባላል grassroots justice system customary justice institution ሁሉም ኦልሞስት ተመሳሳይ ሐሳብ ናቸው ይሄ grassroots የሚባለውም ለየት ያለ እንዳይመስላችሁ ራሱ ነው just local justice system ነው ግን ይሄ ፕሮቫይድ የሚያደርገው ምንድነው ሌጋል የሆነ ሰርቪሶችን ለኮሚኒቲው ይሰጣል እና ተመሳሳይ ነው ከነዚህ customary dispute resolutionዎች ጋር ምናምን ኦልሞስት እዚህ ጋር የተጠቀሱት ተርሞች ተመሳሳይ ናቸው አላማቸው ኮንፍሊክቶች ሲከሰቱ እነዛን ኮንፍሊክቶች ወይም ዲስፒዩቶች ሪዞልቭ ማድረግ ነው ማለት ነው indigenous justice institutions and mechanisms share several common aspects including the following indigenous institutions 80 ምናምን ብለናል እነዛ ሁሉ ግን commonly ሼር የሚያደርጉት ነገር አለ ምንድነው እሱም የመጀመሪያው high involvement of elders at different stages of conflict resolution ስለዚህ ኮንፍሊክትን ሪዞልቭ ሲያደርጉ ምን ይጠቀማሉ የመጀመሪያው ሃይ ኢልደሮችን ይጠቀማሉ ምክንያቱም አሁን የገዳንም አይተናል ኤጅ ግሬዲንግ ሲስተም ነው ብለናል ምናምን ማለት ነው እና እነዚህ ህዝቡ ቀደም እንዳልኳችሁ ለሪስፔክት ፎር ኤልደርስ አለን ብለናል ስለዚህ ያንን በመጠቀም ኢልደሮችን በማሳተፍ እነዚህ ኢንዲጂነስ ጀስቲስ ሲስተሞች አፕላይ ይደረጋሉ ማለት ነው preference and respect for elders known for their qualities including experience in dispute resolution ስለዚህ ብዙ ነገር ለምንድነው ኤልደሮች ሪስፔክት የምናደርገው ወይም ደግሞ እንደ አይነት ኢንስቲትዩሽን ላይ ኢንቮልቭ የምናደርጋቸው የመጀመሪያው ምንድነው dispute resolution ላይ ከድሮ ጀምሮ ያዩት ነገር ነው ከኛ በላይ ከሌላው አይነት ሰው በላይ ብዙ ኤክስፒሪየንስ አላቸው ተብሎ ስለሚታሰብ knowledge of customary laws ምክንያቱም ብዙ ነገር አይተዋል ብዙ አይነት አፈጻጸሞችን ምንም አይተዋል ተብሎ ስለሚታሰብ ኢምፓርሻል ናቸው ምክንያቱም ለሌላው የሚያደሉበት ምንም አይነት ምክንያት የለም ምክንያቱም ሃይማኖታዊ ናቸው ብለናል አይደል ቀደም የሚያመሳስላቸው ብለን ሃይማኖት ላይ ቤዝ ስለሚያደርጉ ሃይማኖታቸው ደግሞ እንዲዋሹ ወይም ደግሞ ኢምፓርሻል እንዲሆኑ ባያዝ እንዳያረጉ ስለሚገድባቸው እና ደግሞ ሊስን ያደርጋሉ ከሌላው ሰው ይልቅ ከወጣቱ ይልቅ ምንም ስለማይቸክሉ ረጋ በጣም ያሉ ስለሆኑ ለዚህ ምክንያት ኤልደሮች ይመረጣሉ ኦልሞስት ሁሉም ኮንፍሊክት ሪዞሉሽን ኢንስቲትዩሽኖች ላይ ማለት ነው indigenous justice systems also have differences in terms of hierarchies
procedures and level of complexity። ስለዚህ ሁሉም ግን የሚያመሳስላቸው እንዳለ ሁሉ ሁሉም ደግሞ ያለያያቸዋል ማለት ነው። ለምሳሌ ጌዲዮና ይሄ ገዳ የሚባለው የኦሮሞ ምን እንደሚያመሳስላቸው አይተናል አይደል? ሪሊጅን ይጠቀማሉ፣ ግሬዲንግ ሲስተም አላቸው ብለናል አይደል? እንደዛ ሁሉ ግን ይለያያሉ አይደል? ሄራርኪያቸው ይታያል። የሆነ ከፍተኛ ላይ የሚጠቀሙት ሰው አት ቪሌጅ ሌቭል ምን አይነት ሰው ነው እንትን የሚለው ምናምን የሚባለው ይለያያል። ፕሮሲጀራቸው፣ አካሄዳቸው መጀመሪያ እንዴት ነው ከታች ነው የሚጀመረው፣ ማን ነው መጀመሪያ ላይ ኬዙ ሲፈጠር የሚያየው የሚለውን እና ሌቭል ኦፍ ኮምፕሌክሲቲ አንዳንዱ በጣም ሲምፕል ነው የሆነ የለም ቀለል ያለ ሊሆን ይችላል። ሞስት ላይክሊ አሁን ለምሳሌ ካየናቸው ሶስት ውስጥ የጋሞ ቀለል ያለ ነው አይደል? ሴንትራላይዝድ አይደለም፣ ፓወሩ ለሁሉም የተከፋፈለ አይደለም፣ ለእያንዳንዱ ስላለው ማለት ነው። እና ደግሞ ሃይ ኮምፕሌክሲቲ ያላቸው ለምሳሌ እንደ የኦሮሞ ገዳ ሲስተም ኮምፕሌክስ እንደሆነው እንደዚህ ኮምፕሌክሲቲያቸው customary justice institutions include three major components ሶስት ሜጀር ኮምፖነንቶች ይዛሉ ኢን ጀነራል ማለት ነው። ይሄ customary justice institution የመጀመሪያው customary law ነው። ይሄ የሚተዳደሩበት ህግ ነው። ሁለተኛ ደግሞ council of elders ስለዚህ ኤልደሮች የራሳቸው የሆነ ሮል ያላቸው ማለት ነው። customary courts or assemblies እኚህ ደግሞ ጀስቲስን እንትን የሚሉት የለም የሚያሰፍኑት ወይም ደግሞ መጨረሻ ላይ ኢንተርፕሬት የሚያደርጉት ውሳኔ የሚሰጡት ሰዎች ማለት ነው። እያንዳንዳቸውን አንድ ባንድ ነው። የመጀመሪያው customary law ነው። ይሄ እንደ ኮንስቲቲዩሽን ቁጠሩት። it refers to a body of rules, norms and set of moral values that serve a wider framework for human conduct and social interactions። ስለዚህ እኚህ ህጎች ናቸው የሆኑ እንደ ግራውንድ ሩል ነገር ናቸው። ስለዚህ በነዛ ኢንስቲትዩሽኖች የሚያምን ወይም ደግሞ አንድ ኢትኒክ ግሩፕ ውስጥ ያለ ሰው ኦብቪየስሊ ለምሳሌ ግዴታው ነው በእነዚህ ማመን። ስለዚህ እንደ ግራውንድ ሩል ያገለግላሉ። ስለዚህ ለህዝቡ ይነገሩና ለምሳሌ እንዲያደረገ እንደዚህ ያጠፋ ሰው ይሄን ያህል ይቀጣል ምን ይባላል፣ ከዛ ህጉ ይወጣል ማለት ነው። ህጉ ሲወጣ ግን ለህዝቡ ተነግሮ ህዝቡም ደግሞ ኢንቮልቭ አድርጎ ነው ብለናል። ለምሳሌ የገዳ ላይ ሎው ሜኪንግ ላይ ህዝቡ ይሳተፋል ብለናል። አንዱ እንደውም ከዲሞክራሲ ጋር የሚያመሳስለው እሱ ነው ብለናል አይደል? ስለዚህ እንደዛ ተደርጎ ይወጣና በህጉ መሰረት ሰው ይነገረዋል። ከዛ በዛ መልኩ ይተዳደራል ማለት ነው። እዚህ ጋር ኤግዛምፕሎች አሉ። ሴራ ኦፍ ሲዳማ፣ ዴሬ ወጋ ኦፍ ጋሞ፣ ሴራ አዳ ኦፍ ኦሮሞ፣ ጎርደን ሴራ ኦፍ ከስታኝ ጉራጌ አር ኤግዛምፕል ኦፍ ከስተመሪ ሎስ። እኚህ ከስተመሪ ሎዎች በየኢንዲጂነስ ሲስተሙ ይለያያሉ። የእያንዳንዱ ጋር የራሱ ስያሜ አላቸው። ሴራ ይባላል ሲዳማ ውስጥ፣ ዴሬ ወጋ ደግሞ ጋሞ ውስጥ ዴሬ ወጋ ብሎ ይጠሩታል። ሴራ አዳ ይባላል ኦሮሞ ውስጥ፣ ጎርደና ሴራ፣ ከስታኝ ጉራጌ ምናምን የሚባሉ ከስተመሪ ሎዎች አሉ ማለት ነው። in most cases customary laws are available orally ወይም በእንትን ብቻ የለም በአፍ ብቻ ነው። እኚህ ትልልቅ የሚባሉ አባቶች ብቻ የሚያውቋቸው የለም። እንዲኮ ይሄ ሰውዬ እንዲያጠፋ ኮረል እንዴት ነው ማድረግ ያለብን ምናምን ሰው እንደዚህ ካደረገማ እንዲያህል መታሰር የሆነ ይሄን ያህል እንትን መቀጣት አለበት እንዲህ ብር ይቀጣል ምናምን ብለው የለም የሚናገሩት በአፋቸው ወይም ደግሞ እዛው ተነጋግረው በአፍ ብቻ ያለ ወይም ደግሞ በጽሁፍ ያልሰፈረ ነው። ግን አንዳንዶቹ ደግሞ some customary laws are published in recent years ስለዚህ አንዳንዶቹ ደግሞ በቃ ትልቅ መሆኑ እንደ ጥቅሙ አንፃር ታይቶ በቃ ይሄ ነገር በአፍ ብቻ ከሚሆን ለምንድነው እና ከሚለያይም ፌር እንዲሆን ለምን ፐብሊሽ አይደረግም ተብሎ ፐብሊሽ የተደረጉ ከስተመሪ ሎዎች አሉ። ለምሳሌ ደግሞ for example ሰባት ቤክ ጉራጌ published their customary law named ኪቻ ብለው ሰይመውታል። ይሄ customary law of ጉራጌ ነው። ጉራጌ customary law in 1998 ስለዚህ በድሮ ጊዜ ግን ከ1998 በፊት ህግ የላቸውም ማለት ነው። እንደዛ ሳይሆን አላቸው ግን የተጻፈ ወይም ሌጋል የሆነ ዶክመንት ሳይሆን ጀስት ኦራሊ ብቻ ነበረ ከዛ በፊት። ከ1998 በኋላ ግን የተጻፈና ሁሉም ሰው ማንበብና አክሰስ ማድረግ የሚችለው ሎ አላቸው ማለት ነው። ሲሚላርሊ ክስታኔ ወይም ደግሞ እኚህ ሶዶ ጉራጌ የሚባሉት have a written version of
ከስተመሪ ሎው ኖናስ ቦርደና ሸንጎ የሚባል። ስለዚህ ሁለቱም አይነት ታይፕ ኦፍ ጉራጌዎች አላቸው ማለት ነው። ከስተመሪ ሎው እና ደግሞ ሪትን ቨርዥን አላቸው ማለት ነው። ስለዚህ ሞደርናይዝድ የሆነ ከስተመሪ ሎው ያላቸው እነማን ናቸው? ጉራጌዎች ናቸው፣ የሶዶና የሰባት ቤቶቹ ማለት ነው። ሁለተኛው ደግሞ ካውንስል ኦፍ ኤልደርስ ነው ሄራርኪው። ዘ ካውንስል ኦፍ ኤልደርስ ኤምብሬስስ highly respected and well experienced community members who have a detailed knowledge of customary laws. ስለዚህ customary lawዎችን የሚያውቁ ትልልቅ ሰዎች ያሉበት ይሄ እንትናቸው ግሩፓቸው ካውንስል ኦፍ ኤልደርስ ይባላል ማለት ነው። ከእድሜያቸው ባሻገር ትልቅ ዕውቀት ያላቸው፣ ምክንያቱም አንዳንዶቹ ላዎች አሁን ብዙ ቦታ እንደውም አይጻፍም ብለናል። ስለዚህ ካልጻፈ ደግሞ እነዛ ሰዎች ናቸው ብቻ የሚያውቁት ማለት ነው ያንን ባው። ስለዚህ ለፈለጉት ሰው ለሱስ ሲባሉ ምንም ሳያዳሉ ምንም ሳይሉ ለሌላው እንደተፈረደው ሁሉ ትክክለኛውን ፍርድ ይሰጣሉ ተብሎ ይጠበቃል ማለት ነው። The institutions of Council of Elders has different names in various ethnic groups. ስለዚህ ተመሳሳይ ነው እንደ ከስተመሪ ሎው ሁሉ የሁሉም ኢንስቲትዩሽን የየራሱ የሆነ ስያሜ ይሰጠዋል ወይም ደግሞ ይሄ ስያሜ ያላቸው ነው። ብቻ ለምሳሌ የሀገር ሽማግሌ ይባላል በአማራ፣ በኦሮሞ ደግሞ ጃርሳ ብያ፣ ሌላውም እንደዚሁ አላቸው ማለት ነው ስያሜ። ሶስተኛው ሄራርኪ ደግሞ ከስተመሪ ኮርትስ፣ እኚህ ደግሞ የህግ አካላቶቹ ናቸው። are public assemblies that serve two main purposes. ስለዚህ ሁለት ዋና ጥቅም አላቸው ምኖች ከስተመሪ ሎዎች። የመጀመሪያው ምንድነው? hearing discussing and settling disputes ይሰማሉ። ከዛ ደግሞ አይታችሁ ከሆነ ፊልም ላይ ምንም የሆነ ሰው መጥቶ ይጣላል። ከዛ የሆነ ዛፍ ስር ምናምን ይቀመጡና መጀመሪያ ሰውየውን ይሄ ተጎጂ የሚባለውም እንዲያወሩ ይደረጋሉ። ከዛ ይወያያሉ። ከዛ ደግሞ የሆነ ፍርድ ይሰጣሉ አይደል? ይሄ የመጀመሪያው ሮላቸው ነው። ሁለተኛው ደግሞ revising, adapting and making laws። ስለዚህ ፍርድ እንደሚሰጡት ሁሉ ፍርድ የሚሰጥባቸውን ህጎች ያወጣሉ፣ ያጸድቃሉ እና ደግሞ ሪቫይዝ መደረግ አለበት። ይሄ እኮ ፌር አይደለም ከተባለ ከህዝቡ ጥያቄ የሚያስነሳባቸው ቶፒክ ከሆነ ሪቫይዝ ያደርጉታል ወይም ደግሞ ሊሽሩትም ይችላሉ ማለት ነው። let's take Gamo's customary justice system as an example። ስለዚህ እነዚህን ሶስቱን አይነት ታይፖች በጋሞ ሲስተም ስር አድርገን እንየው ማለት ነው። The three structures of Gamo customary justice system ምን ይመስላል? የመጀመሪያው customary law ብለናል። customary law ምን ይባላል? በጋሞ ሲስተም ዴሬ ወገ ይባላል። It is a comprehensive body of rules and procedures that govern a wide range of issues, includes property ownership, marriage, divorce, conflict resolution የመሳሰለውን ህግ የጠቀለለ ኮምፕሊት የሆነ ከስተመሪ ሎ አላቸው ማለት ነው። ስያሜው ደግሞ ምን ይባላል? ዴሬ ወጋ ይባላል። ስለዚህ ይሄ ዴሬ ወጋ ውስጥ የተካተቱ ነገሮች ምንድናቸው? ፕሮፐርቲ ኦነርሺፖች። ይሄ ለምሳሌ በውርስ ጊዜ ምናምን ይሄ እንትን ይገባዋል ምናምን የሚባል የለም። ለምሳሌ ሳይናዘዝ ሰውየው ድንገት ኬስ ከሞተ የመጀመሪያው ወራሽ ማን ነው? ቀጥሎስ እሱ ከሌለስ እንደዚህ እየተባለ የለም። እነዚህ አይነት ነገሮች አሉበት። ሜሬጅ እና ዲቮርስ ደግሞ የራሱ የሆነ ህግ አለው። ሰው ሲጋባ እነሱ ጋር ሄዶ ምን ማድረግ እንዳለበት፣ እንዲሁም ደግሞ ሲፋታ ደግሞ ምን ማድረግ እንዳለበት የሚያትት ነገር አለው። ኮንፍሊክት ሪዞሉሽን ላይም ደግሞ እንደዚህ የተጣላ ምን ይደረጋል ምን አይደረግም የሚለውን ነገር ዲቴይል አለው ማለት ነው። ሁለተኛው ደግሞ ይሄ ዴሬ ሲማ ይባላል። ሊትራሊ ዴሬ ሲማ ሚንስ ኤልደርስ ኦፍ ዘ ላንድ ይባላል። ይሄ ሁለተኛው እንትን ይሄ ካውንስል ኦፍ ኤልደርስ ብለን ያየነውን ሄራርኪ የለም እሱን የሚይዘው ምን ይባላል? በጋሞ ስር ዴሬ ሲማ ይባላል። it includes notable and respected elders experienced in resolving disputes። ስለዚህ ዲስፒዩቶችን ሪዞልቭ ማድረግ ቀላል ነገር አይደለም። ስለዚህ ትልቅ የሆኑ እና ደግሞ ትልቅ ኤክስፒሪየንስ አላቸው ተብሎ የሚጠበቁን ሰዎች የያዘ ያካተተ ግሩፕ ምን ይባላል? ዴሬ ሲማ ይባላል። እኚህ ሽማግሌዎቹ ናቸው ማለት ነው። ሶስተኛው ደግሞ ይሄ ዱቡሻ የሚባለው ነው። ይሄ ደግሞ ኮርቱ ነው። ይሄ መጨረሻው የለም ከስተመሪ ኮርት ብለን ያለው ነው። it is customary court
has two major functions ቀደም ከስተመሪ ኮርቶች ሁለት ፈንክሽን አላቸው ብለናል ስለዚህ ተመሳሳይ ነው ድቡሻ የሚባለው ሜጋሞ ሁለት አይነት ጥቅሞች ያሉት የመጀመሪያው ይሰማል hearing and resolving dispute ይሰማሉ ዲስከስ ያደርጋሉ ከዛ ደግሞ ሪሶልቭ ያደርጋሉ ይሄ ማለት ህግ ፍትህ ለሚገባው ሁሉ ፍትህ ይሰጣሉ ማለት ነው ሁለተኛው ደግሞ obviously revising and making laws adopt ያደርጋሉ ከሌላ መምጣት ለምሳሌ ኦሮሞስት እንደየነ ነገር እኮ አለ እንዲ የሚተገበር አለ ጥሩ ነው ይሄ ለምንና አናስገቡም ካሉ አዶፕት ያደርጋሉ ማለት ነው ተስማምተው እንደዚሁም ደግሞ ሰዎችን ሊጎዳ የሚችል አይነት ቅጣት ለምሳሌ ትልቅ ነገር የለም ይሄ አሁን ለምሳሌ በድሮ ጊዜ ወጡ አሁን እንዲያጠፋ ይሰቀላል ምናምን የሚባል አይነት ህግ ካለ እነዛን ሽረው ያስተካክሉታል ማለት ነው ይሄ ዋናው ጥቅማቸው ነው ካውንስል ኦፍ ከስተመሪ ሎዎቹ ማለት ነው ከስተመሪ ሎ ምን ይባላል ድቡሻ ይባላል ማለት ነው in most Gamo communities the structure of customary courts has customary court ራሱ 3 level አላቸው ስለዚህ ዝም ብለው አሁን ለምሳሌ ትልቁ የሚባለው አሁን ፌደራል ሌቭልም ላይ የሰበርሰሚ ምን ተብሎ የመጨረሻው የሚባለው ሃየር ሌቭል ኮርት ድረስ አለ አይደል እንደዛ ሁሉ እነዚህም ጋር አት ቪሌጅ ሌቭል ከዛ እስከ መጨረሻው ድረስ መጨረሻው በቃ አልተቻለም የተባለበት ታችም አልፈታለ ምናምን የተባሉ ዲስፒዩቶች ትልልቅ ዲስፒዩቶችን የሚፈቱ ሌቭሎች አሉ ማለት ነው የመጀመሪያው ሌቭል ወይም ትንሹ ከትንሹ ስንጀምር ጉታ ድቡሻ ይባላል ጉታ ድቡሻ አደ ቪሌጅ ሌቭል ወይም በመንደር ውስጥ የሚከሰቱ ማይነር የሚባሉትን ኬዞች የሚያይ ነው ከዛ ደግሞ ሰብዴሬ ድቡሻ ይሄ ደግሞ ከቪሌጅ ሌቭል ከፍ ካለ ወይም ይሄ ጉታ ድቡሻ የሚባለው ራሱ ከኒያ ቀን በላይ ነው ካለ ወደ ሰብዴሬ ድቡሻ ይሄዳል ከዛ እነሱ ካዩት ደግሞ አትዘቀበለ ሌቭል ይታያል ከዛ ደግሞ ወደ ዴሬ ድቡሻ ወይም ደግሞ የመጨረሻው ሃየር ሌቭል ምን ይባላል ዴሬ ድቡሻ ይባላል ስለዚህ ከጉታ ከሚባለው ይሄ ጉታ ድቡሻ ከሚባለው እስከ መጨረሻው ምንድነው ይሄ ዴሬ እስከሚባለው ድረስ ህጉ ይሄዳል ማለት ነው cases would be heard at the ጉታ ድቡሻ level if not settled still ካልተሰሙ ደግሞ referred to the second ይሄዳል ከዛ ደግሞ ሰርድ እያለ ወደ ፋይናል ወይም ዴሬ ድቡሻ ድረስ ይሄዳሉ ማለት ነው ዴሬ ድቡሻ is a sacred place where supernatural power exists ይሄ ማለት ዝም ብሎ አይደለም አሁን ቲቪ ላይ ማይታችሁት ሊሆን ይችላል ቦታውን የሆነ ዛፍ ያለበት ምናምን ጸጥ ያለ ቦታ ነውና ያ ቦታ ላይ ዝም ብሎ እንደ ቦታ ብቻ ሳይሆን የሚታሰበው እነሱ ጋድ ወይም ደግሞ ፈጣሪያችን አለ ብለው የሚያስቡበት ቦታ ነው ስለዚህ እዛ ቦታ ላይ ፍርድ ሲሰጡ እነሱ ብቻ ሳይሆን የነሱ የሚያመልኩትም አምላክ አለበት ተብሎ የሚታሰብ ቦታ ነው ማለት ነውና በጣም ሪስፔክትድ የሆነ ቦታ ነው ማለት ነው ስለዚህ እዛ ቦታውን የተጣሉ ሰዎች መተው እዛ መሃል ሊጣሉ አይችሉም ወይም ደግሞ ሌላ አይነት ችግር ጥለዋቸው ሊሄዱ አይችሉም ይሆነ የለም መጥፎ ነገር አይፈጠርም ማለት ነው ምክንያቱም እዛ ቦታ ላይ ትልቅ የተከበረና ኃይለኛ ቦታ ነው ተብሎ ስለሚታሰብ ማለት ነው it's a place where curses are uttered in its name and justice is delivered ማለት ነው ስለዚህ እርግማን ምናምን ያለበት ሰው ራሱ ዛይዶ ማስፈታት ይችላል ተብሎ ይታሰባል ስለዚህ ከእነሱ ከሚያመልኩት ጋድ ከሚባለው ነገር ጋር ቀጥታ ሪሌሽን የሚያገኙበት ቦታ ነው ማለት ነው ይሄ ዴሬ ድቡሻ የሚባለው ቦታ ማለት ነው strengths of customary justice institutions ጥንካሬያቸው ወይም ደግሞ ዋና ጥቅማቸው ምንድነው incur limited cost in terms of time and resource ስለዚህ አሁን ለምሳሌ ሂድ ውስጥ አሁን ለማክሰስ ምናምን ብታስቡ ገና ቀበሌ ሄዳችሁ አመልክታችሁ የሆነ ሰው ምስክር አምጥታችሁ እንዲተበላችሁ እዛ ከፍላችሁ ምናምን የሚባል ነገር አለና በጣም ትልቅ ፕሮሰስ አለው ወይም ደግሞ ቢሮክራሲ አለው ማለት ነው ስለዚህ ወደዛ ከመሄድ ይልቅ እነዚህ ጋር በመሄድ በቀላሉ ያን ያህልን ብር የሚባል ነገር ሳታወጡ ምክንያቱም እነሱ ለህሊናቸው ነው የሚሰሩት እንጂ ለብር ሳይሆን ለህሊና ስለሆነ የሚሰሩት በቀላሉ ወይም ታይማችሁንም ቆጥባችሁ ሪሶርስ ወይም ደግሞ መኒም ሳይባከን ዲስፒዩትን ሴትል ማድረግ ይቻላል elders do not request payment for their service ስለዚህ fines and compensation are relatively
ስሞል ምክንያቱም በቃ አንድ ችግር ከተፈጠረባችሁ ሄደ ክፈሉኝ አይሉም እነሱ አይሉም ግን እናንተ ተፈቶላችሁ የሆነ ችግር ኖርባችሁ ከሰው ጋር ተጣልታችሁ በንብረት ምክንያት ምናምን ተጣልታችሁ ካስመለሳችሁ በኋላ ደስ ካላችሁ ወይ ልትጋብዟቸው ወይም ደግሞ የሆነ የለም ጊዜያቸውን መስዋዕት ላደረጉበት ነገር ኮምፐንሴሽን ልትሰጧቸው ትችላላችሁ በራሳችሁ ፍቃድ እንጂ ፔመንት የለውም ማለት ነው ሌጋል ፔመንት የለውም ስለዚህ ይሄ ደግሞ ትልቁ አድቫንቴጁ ወይም ደግሞ ስትሬንግዙ መሆን ይችላል ማለት ነው ሁለተኛው ደግሞ conflict resolution process are held in public spaces in the community ስለዚህ ህዝቡን ያካተተ ነው ማለት ነው በራሳቸው ብቻ ምን እንደሚወሰን ሳታውቁ መጨረሻ ላይ ተወስኖ ወይ ደስተኛ ላትሆኑ ትችላላችሁ እንደዛ ሳይሆን ህዝቡንም ያካተተ ነው ማለት ነው ዲፈረንት ፓርቲዎችን ወይም ደግሞ ተጎጂውንም ጎጂውንም እና ሌላውንም ሰው የታዛቢውንም ያካተተ ነው participate in the process and decisions are communicated in public ስለዚህ ሁሉም ነገር ሲደረግ ህዝቡ ያያል ማለት ነው ይሄ ደግሞ ህዝቡ አካታች ስለሆነ ጥሩ ነው ማለት ነው ትራንስፓረንት ናቸው ማለት ነው ኤክስኪዩት ሲያደርጉ ለዎችን decisions are easily enforced through community based sanctions ዲሲሽኖችን ሲያካሂዱ ኮሚዩኒቲ ቤዝድ የሆኑ ሳንክሽኖች ወይም ደግሞ እኚህ ህጎቹን በኮሚዩኒቲ ቤዝድ በሆኑ ነገሮች ነው የሚያደርጉት ኢንክሉዲንግ ሶሻል ኤክስክሉዥን ለምሳሌ የተቀጣ ሰው በጣም ካስቸገረ ወይ የሆነ የሚሰርቅ ሰው ምናምን ከተገኘ ወይ ከዛ አካባቢ እንዲወገድ ይደረጋል compliance ensured through blessing and the threat of curses ስለዚህ ቀደም በለናል በጋሞ ፒፕል ላይ ከርስ ምናምን ያለበት የተረገመ ምናምን የሚሉትን ነገር መፍታት ይችላሉ እና ደግሞ መጨረሻ ላይ መመረቅ ምናምን የሚባሉ ነገሮችም አላቸው ማለት ነው ግን ጥሩ እንደሆኑት ሁሉ ሊሚቴሽን አላቸው ወይም ደግሞ የሆነ የለም ችግር አለባቸው እነሱ ምንድናቸው limitations related to protecting and safeguarding women's rights ስለዚህ አሁን ለምሳሌ የጋሞም ሆነ የገዳውንም ብታዩ ሽማግሌዎቹ ኦልሞስት ሁሉም ወንዶች ናቸው ዲስፒዩት ሴትል የሚያደርጉትም ወንዶች ናቸው ምናምን እና ለሴቶች ያላቸው ቦታ በጣም ትንሽ ነው ማለት ነው ስለዚህ ሴቶች ኢንቮልቭመንት የለም ወይም ደግሞ ሴቶች ምን ይደረጋሉ ማርጂናላይዝ ይደረጋሉ ማለት ነው ይሄ አንደኛውና ዋነኛው ሊሚቴሽን ኦፍ ጀስቲስ ኢንስቲትዩሽኖች customary justice institutions ይሄ ነው ማለት ነው indigenous justice institutions are dominated by men for example the council of elders are not open to elderly women so council of elders ይሄ ያገር ሽማግሌ ያለው በአማራ በኦሮሞም ያሉት የገዳዎቹ ምናምን አባገዳዎቹ የላቸውም ማለት ነው ሴትን አያካትቱም ስለዚህ ይሄ ትልቁ ሊሚቴሽን ነው ሁለተኛው ሊሚቴሽን indigenous institutions of dispute resolution are within the same ethnic group ስለዚህ ተመሳሳይ ግሩፕ ውስጥ ነው ያሉት ለምሳሌ አባገዳም ብታዩ እዛው ኦሮሚያ ክልል ውስጥ የሚፈጠሩ ችግሮችን ነው እንጂ ወደ ሌላ ሄዶ አያይም ማለት ነው ስለዚህ ኢንትራ የሆኑ ችግሮችን ነው እንጂ ኢንተር ላይ ወይም ደግሞ ይሄው ኢንተር ኢትኒክ ኮንፍሊክት ሪዞሉሽኖቹ ሊሚትድ ናቸው ወይም በጣም ትንሽ ናቸው ማለት ነው የለም ሳይሆን ኮምፕሊትሊ አለ ግን በቃ በቁጥር ወይም በጣም ትንሽ ናቸው ግን ሁሉም የየራሳቸው ግን አላቸውና ግን ብዙ ጊዜ አሁን ከኦሮሚያም ከሌላው ክልል ጋር ምናምን ይጣላልና ይሄንን ለማድረግ ብዙ ቢሆኑ ጥሩ ነበር ግን አይደሉም ስለዚህ ሁለቱ ሊሚቴሽኖች ናቸው ሁለተኛው ደግሞ ኢንተር ኢትኒክ ኮንፍሊክት ሪዞሉሽን ኢንተር ምንድነው ብለናል ቢትዊን ዲፈረንት ከሆኑ የለም ዲፈረንት ከሆኑ ኤትኒክ ግሩፖች የሚመጡ ዲስፒዩቶችን ሴትል የሚያደርጉ ቦዲዎች ናቸው there are some examples of inter-ethnic conflict resolution institutions in some parts of Ethiopia some ናቸው በጣም ትንሽ ናቸው እንደሌሎቹ ብዙ አይደሉም ለምሳሌ አቦገረብ የሚባለው አለ አቦገረብ is one of them it is a dispute resolution institution in Raya and Wajrat district ዋጅራት እና ራያ መካከል ያሉ ዲስፒዩቶችን ሴትል የሚያደርግ ነው እና ሳውዘር ትግራይ ላይ ነው የሚገኘው ማለት ነው
አቦግረብ የሚባለው ምን ያደርጋል? serves to settle disputes between individuals or groups from highland Tigray and lowland Afar። ስለዚህ በምንና በምን ክልል መካከል ያሉ ችግሮችን ይፈታል? በትግራይና በአፋር መካከል። ምክንያቱም እንደ ቦርደር ላይ ያሉ ክልሎች ናቸው። ስለዚህ በቦታ በውሃ በምን በምናምን ሊጣሉ ይችላሉ እና እነዚህን ችግሮች የመፍቻ ትልቅ ዌይ ነው እና ይሄ ምን ይባላል? አቦግረብ ይባላል። ምን ያደርጋል? conflicts between two groups often arise because of dispute over grazing land። ለምሳሌ ይሄ ከትግራይ ያለው ለምሳሌ ከትግራይ ውስጥ ወስደው አፋር ወይ ደግሞ አሁን ለምሳሌ አፋር ውስጥ ብዙ ደረቅ ነው አይደል? ስለዚህ አምጥተው ትግራይ ሲያስግጡ ከብቶቻቸው ምናምን ለምን እኛ ጋር ትመጣላችሁ ሊሏቸውና ሊጣሉ ይችላሉ። or water resource water shortage ባለበት ቦታ ለምሳሌ water shortage ካለ እኛ ጋር ለምን ታመጣላችሁ ለምን እዛው አታርጉም ይባላል ምናምን እንዲህ አይነት ጥል ሊኖር ይችላል particularly in dry season። ምክንያቱም most likely ይሄ ወደ ደረቅ አካባቢ ነው ያሉት። ምክንያቱም አፋር ለምሳሌ ሎላንድ ነው። ስለዚህ ሎላንድ ላይ ብዙም ሬንፎል አያገኝም። ስለዚህ በጣም ደግሞ ሙቀት አለ። ስለዚህ ወደዛ ውሃ ፍለጋ ወይም ደግሞ ዝናብ ፍለጋ ሊመጣ ይችላል እና በዛ ምክንያት ጥሎች ሊፈጠሩ ይችላሉ። እኚህ ሜይንሊ ችግሮቹ የሚፈጠሩት በዚህ ምክንያት እነዚህ ናቸው። when conflicts arise between parties from two ethnic groups notable elders እኚህ ካውንስል ኦፍ ኤልደሮቹ ከትግራይም ከአፋርም አሉ እና come together to resolve the dispute and restore peaceful relation። ስለዚህ ይሄ አቦገረብ ብለን ያልነው እንትን ከሁለቱም የተወጣጣ ነው ማለት ነው። ስለዚህ የትግራይ ሽማግሌዎች ብቻ አይደሉም ወይም ደግሞ የአፋር ሽማግሌዎች ብቻ አይደሉም ሪዞልቭ የሚያደርጉት ከሁለቱም የተወጣጡ ሰዎች ያሉበት ነው። most of elders involved in inter-ethnic conflict resolution are bilingual ወይም ሁለት ቋንቋ መናገር የሚችሉት because they speaking ትግርኛ and አፋር። ስለዚህ የሆነ ቦርደር ላይ ያሉ ሰዎች ናቸው ማለት ነው most likely። ምክንያቱም የአንዱንም ችግር የሌላውንም ችግር መስማት አለባቸው። ሁለቱም ደግሞ የተለያየ ቋንቋ ነው የሚያወሩት። አንዱ አፋርኛ ያወራል፣ አንዱ ትግርኛ ያወራል። ስለዚህ የነዚህን ችግር ለመፍታት ሁለቱንም ቋንቋ መስማት ግዴታ አለባቸው። ስለዚህ እኚህ ሽማግሌዎቹ ራሱ ሲመረጡ ሁለቱንም ቋንቋ መስማት የሚችል መሆን አለበት ማለት ነው። women's role in conflict resolution and peacemaking ግን women role በጣም ትንሽ ነው ብለናል። ከወንዶቹ ጋር most likely አይጣጣሙ ማለት የወንዶቹ ጋር አብረው ይሄ ወንድና ሴት ያለበት ሳይሆን የወንዶቹም ለብቻ እንደ አባገዳ ምናምን እና ደግሞ የሴቶቹም የራሳቸው አላቸው። ግን እኚህ ሴቶቹ የሚሳተፉበት የሆነ ስፔሲፊክ ኬዝ ነው ያለው። one limitations of customary justice systems is the marginalization of women። ስለዚህ አንዱ ሊሚቴሽን ይሄ ነው ብለናል። in some cultures women participate in dispute settlement process when cases are related to marriage and women issue። ስለዚህ እኚህ ሴቶች የሚሳተፉት እንዲ ጀነራል ኢሹዎች ላይ ሳይሆን ሴቶችን ዳይሬክትሊ ወይም ደግሞ ኢንዳይሬክትሊ የሚመለከት ለምሳሌ ከጋብቻ ጋር የሚገናኝ ኢሹ ወይም ደግሞ ከሴቶች ነገር ጋር የሚገናኝ ሲሆን ይሄ ሴቶች ይሳተፉበታል ማለት ነው። ለምሳሌ women's peacemaking sticks ሲዳማ women have two instruments of power። ሲዳማ ለምሳሌ ሴቶችን የሚያሳትፍ አንዱ ብሔር ነው። ዘያካ and ሲቆ የሚባሉ አሉ። ያካ is women's association or unity group ነው። ስለዚህ እንዳልኳችሁ ነው የሴቶች ችግሮች ሲመጡ ለምሳሌ ሴቶች ሲበደሉ ምናምን እነዚህ ግሩፖች ሄደው ለምንድን ነው እንደዚህ ሆነው ብለው ይጠይቃሉ ማለት ነው። ስለዚህ ሁለት አይነት ናቸው። ለምሳሌ ሲዳማ ውስጥ ያሉት ያካና ሲቆ ብለናል። ያካ የሚባለው ምንድነው? አሶሲዬሽን ነው። ሲቆ ደግሞ is a stick that symbolizes peace and women። ስለዚህ እኚህ ሴቶች ሲንቀሳቀሱ ራሱ ይሄን ስቲክ ወይም እንጨቱን ይዘውት ነው የሚሄዱት። mobilizing the yaka and holding the siko sidama women stand for their customary rights ማለት ነው። ስለዚህ ሲንቀሳቀሱ ራሱ ለምሳሌ ባሏ የበደላት ሴት ምናምን ከሆነች ይሄንን እንጨት ይይዙትና ሲቆ የሚባለው አንድ ላይ ሆነው ግሩፓቸው ያቃ ይባላል ብለናል። ስለዚህ አንድ ላይ ሆነው ሄደው ለምን እንደዚህ ታደርጋለህ ምናምን ብለው እንትን ይላሉ ማለት ነው። they do this for example when a woman is beaten up by her husband
or a pregnant woman is menstruating ስለዚህ ባልየው አሁን ለምሳሌ የሚያስቸግራት ከሆነ ምናምን ሄዳ ትነግራቸዋለች ከዛ በኋላ ሊደሮቹ ይሄ ያቃ የሚባለውን ግሩፕ ይዘው መተው ዲስፒዩቱን ሴትል ያደርጉላታል ማለት ነው ሁለተኛው ደግሞ ዶን ካቸል የሚባለው በአኟክ women peacemaking institution ውስጥ የሚሳተፉ ነው ማለት ነው ዶን ካቸል involves a peacemaking movement initiated by ጃዬ ነው የሚባሉት የነዚህ ግሩፕ ደግሞ a group of wise and elderly አኟክ women ስለዚህ ልክ እንደ ወንዶቹ እኚህም ሴቶቹ ትልልቅ ሰዎች ናቸው ትልልቅ ሴቶች ናቸው እና በጣም ዋይዝ ናቸው ተብሎ የሚጠበቁ ሴቶች ናቸው እና ፒስሜኪንግ ላይ ኢንቮልቭ ያደርጋሉ ማለት ነው ዘጃዬ የሚባለው ግሩፓቸው ማለት ነው start a peacemaking movement based on information gathered through women's networking ስለዚህ አሁን ለምሳሌ ሴቷ አሁን ቀደም እንዳልኳችሁ ከሀስባንዷ ከባሏ ጋር ተጣልታ ከሆነ ቀጥታ መታ ላትናገር ትችላለች እሷ ሊከብዳት ይችላል ስለዚህ ወይ ለጎረቤቷ ትነግራለች ከዛ ጎረቤቷ እያለ በእነሱ ኔትወርክ ሄዱ ይሰማሉ ከዛ ይመጡና ዲስፒዩቱን ሴትል ለማድረግ ይሞክራሉ ማለት ነው after examining the arguments of the two parties the judge gives their verdict ወይም ደግሞ ይሄ ውሳኔያቸውን ይሰጣሉ ማለት ነው ባልየውንም ለምንድን ነው እንደዚህ ያደረከው ወይ ባል ብቻ ላይ ይችላል ከባሏ ጋር ብቻ አይደለም መተጣለው አይደል ሴት ከሴትም ሊጣላ ይችላል ግን መጀመሪያ ይሰሙና ከዛ ያስተላልፋሉ ዋይዝ ናቸው ተብሎ ስለሚጠበቅ ዋይዝ የሆነ ውሳኔም ይወስናሉ the party that caused the conflict requests for forgiveness in public and pay some compensation ስለዚህ ያጠፋው ሰው ለምሳሌ ይሄን ያህል በግ እረድ ወይም ደግሞ በግ ስጥ ሊባል ይችላል ወይም ደግሞ እንደ ኮምፐንሴሽን ይሄን ያህል ነገር ክፈል ብለው ያስከፍሉታል ማለት ነው ከዛ ሌላኛው ሶስተኛው ደግሞ women's institution of reconciliation ራያ አዘቦ ትግራይ ውስጥ ያሉ ሴቶችም ደግሞ ሮል አላቸው in peacemaking ማለት ነው the debate plays an important role in avoiding harms associated with the culture of revenge ስለዚህ አሁን ለምሳሌ ብዙ ጊዜ ወንዶች ማለት ሲገደሉ አንዱን ተሳስቶ ከገደለ ቂም የሚባል ነገር አለ አይደል ስለዚህ ሙሉ ቤተሰቡን ሄዶ ሊያጣፋበት ይችላል በመናደዱ ያ ግን ተሳስቶ ገድሎ ሊሆን ይችላል ስለዚህ እንዲያንን ነገሮች ሲከሰቱ most likely እኚህ ሰዎች የሚጠቅሙት የራያ ዘቦ ሴቶች ደባርት የሚባሉት የሚጠቀሙት ዋነኛ አላማቸው ይሄ ነው ማለት ነው a man may kill another man in fight ስለዚህ ተጣልተው በስሜታዊነት ሊገል ይችላል the incident would trigger the feeling of revenge among the male relatives of the murdered man ስለዚህ ፊልም ላይም አይታችሁ ከሆነ አንዱ ያንዱን ወንድም ምናምን ከገደለ እንዴት አደረገ ብሎ ሄዶ የሌላው ሙሉ ቤተሰብ ገሎ ይመጣል ከዚህ የዛኛውም የተረፈ ሰው ካለ ይዚን ይመጣል ምናምን እና በጣም ትልቅ ችግር ይፈጥራል ማለት ነው ስለዚህ ይሄን ስለሚያውቁ አንዱን ከገደለ ሄደው ይቅርታ ይጠይቃሉ ማለት ነው in such a tense situation the wife of the killer requests for the debate intervention ስለዚህ ለምሳሌ ሁለት ወንዶች ተጣሉ ከዛ አንዱን ገደለ ከዛ የገዳዩ ሰውዬ ሚስት ለሚስቱ ይነግራትና ሄደሽ ይቅርታን ጠይቂ እኔ እንዲከፍላለሁ ማለት እንትን ኮምፐንሴሽን እኮ ይከፍላል ግን ተሳስቶ ከሆነ የገደለው ሙሉ ቤተሰቡን ወይም ትልቅ ሃየር የሆነ ሌቭል ኦፍ ዲስፒዩት እንዳይከሰት ይነግራታል ማለት ነው ሄዳ ትነግራለች ከዛ the wife and her female relatives get ready wearing their ነጠላ upside down and covering their hair with black roses to show their grief and regret ስለዚህ ጭንቅላታቸውን በነጠላ ሸፍነው ነጠላ ዘቅዝቀው ምናምን የራሳቸው የሆነ ፕሮሰስ አላቸው ሄደው ይቅርታ ይጠይቃሉ ማለት ነው after these preparations the debate lead the female relatives of the killer to the home of the murdered man and persuading the victim's relatives to give up the revenge ስለዚህ ይሄ ቂሙን ወይም ደግሞ በቀሉን እንዲተው ያስደርጉታል ማለት ነው ምክንያቱም ከወንድ ይልቅ ሴቶች ይሻላሉ አይደል እንትን ለማለት ስለዚህ ሴቶቹ ሄደው በቃ በስነ ስርዓት በጣም ትልቅ እንትን ባለው መሰረት ይጠይቁታል ማለት ነውና ይሄንን እንዲተው እና ኮምፐንሴሽን እንደሚከፈል እንደሚደረግ ምናምን ለማሳመን ይሞክራሉ ማለት ነው እና ይሄ ትልቅ ሮል ያለው ነው ሌላኛው ኮንሰፕት የዚህ ዩኒት የመጨረሻው ሌጋል ፕሉራሊዝም ነው
interrelations between customary, religious and state legal systems። ስለዚህ እኚህ customary, religious እና legal ሲስተሞች የተለያዩ አይደሉም። ለምሳሌ ይሄ የፌደራል ሎ የኢትዮጵያ አሁን ለምሳሌ የኦሮሞን አባገዳ ምናምን አክኖሌጅ አድርጓቸዋል ማለት በቃ ትልቅ ሮል እንዳላቸው ይታወቃሉ። እነሱም ጋር ስትሄዱ ብዙ ጊዜ ለምንድን ነው በሽማግሌ ማስፈቱት ምናምን ይባላል፣ ቀላል ኬዝ ከሆነ ማለት ነው። እና እኛ አብረው መስራታቸው ምን ይባላል? ሌጋል ፕሉራሊዝም ይባላል። ሌጋል ፕሉራሊዝም refers to the existence of two or more legal or justice systems in a given society or country። ስለዚህ ለምሳሌ ኢትዮጵያ ውስጥ ያየነው ከስተማሪ ያሉ እኚህ የሀገር ሽማግሌዎች ምናምን ያሉበት፣ ከዛ ሪሊጂየስ የሃይማኖት አባቶች ያሉበት እና ደግሞ የስቴቱ ህጉ ራሱ ኦፊሻል ህጉ ሶስቱ አንድ ላይ መኖራቸው ሌጋል ፕሉራሊዝም ያስብለዋል። ሌጋል ፕሉራሊዝም is evident in the Ethiopian context። ስለዚህ ኢትዮጵያ ውስጥ አለ multiple legal institutions including customary laws and courts, state laws and courts and religious laws and courts የሚባሉ ለምሳሌ ሪሊጂየስ ካል ውስጥ ሼሪያ ለው የሚባል አለ፣ ይሄ የሙስሊሞች ማለት ነውና እነዚህ አንድ ላይ ሳይድ ባይ ሳይድ ሳይጣረሱ ነው። ምክንያቱም ህግ ሲወጣ ራሱ አንዱ አንዱን እንዳይጣረስ አድርጉ። ለምሳሌ አንዱ ላይ ምንም ጥፋተኛ ማያስደርግ አንዱ ላይ ስትሄዱ ጥፋተኛ ማያስደርግ አይነት ህግ ሳይሆን አንድ ላይ ወለም ኦልሞስት ተቀራራቢ የሆነ አፈጻጸም ያላቸውን ህጎች ነው የሚያወጡት ማለት ነው፣ ይናበባሉ። The Federal Constitution provides ample space for religious and customary laws። ስለዚህ ኮንስቲቲዩሽኑ ራሱ ሪኮግናይዝ ወይም ደግሞ አክኖሌጅ አድርጓቸዋል ማለት ዝም ብሎ የሰፈር ብቻ ብሎ ሳይሆን የሚያስባቸው ትልቅ ሮል እንዳላቸው ያምናል። and courts to address personal and family cases። ትልልቅ ካልሆኑ በመንግስት ደረጃ ከመሄድም እነሱ ጋር ሂዱ ይባላል እምላችሁም ለዚህ ነው ማለት ነው። in remote and rural areas remote እና rural የሆኑ ወይም በጣም ገጠር ውስጥ state ወይም ደግሞ formal justice institutions, customary justice institutions and religious courts work together። ለምሳሌ አዲስ አበባ ምናምን የምትኖር ከሆነ most likely የለም አይደል? የህጉ ትክክለኛው ይሄ የስቴት ሎው ብቻ ነው ያለው። ግን ወደ ገጠር more of ወደ ገጠር በኖራችሁ ቁጥር አሉ እኚህ ሶስቱም ኮኤግዚስት ያደርጋሉ ማለት ነው። ለምሳሌ the example the districts in Gamo zone። ስለዚህ ጋሞ ዞን ለምሳሌ ሩራል ኤሪያ ነው። ስለዚህ ሁሉም አይነት ፒስፉል እኚህ ጀስቲስ ኢንስቲትዩሽኖች አሉ ማለት ነው። የመጀመሪያው ለምሳሌ ጋሞ ዞን ውስጥ ያለው ስቴት ጀስቲስ ኢንስቲትዩሽኖች አሉ። ስቴት ሎ፣ ዲስትሪክት ኮርትስ ኤንድ ፖሊስ አላቸው። ስቲል ግን ከስተመሪ ሎዎቹም አለ። ለምሳሌ ከስተመሪ ኢንስቲትዩሽንስ ዴሬ ወጋን ቀድም አንስተናል። ይሄ ያለ ዱቡሻ ኤንድ ዴሬሲማ የሚባሉት እኚህ ሶስቱ ሂራርኪዎች አሉ ማለት ነው። እና ደግሞ ሶሻል ኮርትስ አታጅቱ ኢች ቀበሌ አድሚኒስትሬሽን። ስለዚህ ሶስቱም አንድ ላይ መኖራቸው እንትን ሌጋል ፕሉራሊዝምን ይገልጻል ማለት ነው። ሌጋል ፕሉራሊዝም ለምሳሌ ኮኤግዚስት የሚያደርግበት አካባቢ ከተባላችሁ የትላላችሁ ጋሞ ዞን ትላላችሁ ማለት ነው። ስለዚህ ቻፕተር 6 ይሄን ይመስል ነበር። አመሰግናለሁ። በቻፕተር